ብሩክ ብራኑ ይባላል። የመጣሁት ከአዲሌ ቦርቦር የመጀመሪያ ደረጃ ትምህርት ቤት ከሶዶ ወረዳ ነው። በዓሉ እንዴት ነበር? የህፃናት ቀን ሲከበር ነበር ዛሬ። በዓሉ በጣም አሪፍ ነው። ድጋፍም የሚሰጥ ነው። ለኛም የሚያበረታታን ነገር ሆኖ አግኝቼዋለሁ። የፈጠራ ስራ ይዘህ መጥተህ ሰርቲፊኬት ተሰጥቷል። ምን ነበር ይዘህ መጣ? የሰራሁት የፈጠራ ስራ አግሮዌር የሚባል ዌብሳይት ነው። ይሄም የሚያገለግለው አብዛኛው ጊዜ ለገበሬዎች ሆኖ መሬቱ ምን አይነት ነገሮችን ይዟል፣ ፈርቲሊቲውን፣ እንደገና ፉድ ኮምፖዚሽኑን እና ሚነራል ኤንድ ኬሚካል ኮንተንቱን፣ እንደገና ደግሞ ሴኩሪቲ እንዴት መጠበቅ እንደምንችልና ኮንታክት አስ የተለያዩ ፊድባኮችን መስጫ ነገር የተካተተበት ነው። ይሄንን ነው ለገበሬዎች አብዛኛው ጊዜ ሰራሁት ማለት ነው። ስንተኛ ክፍል ነህ? እኔ 7ኛ ክፍል ነኝ። ትምህርት እንዴት ነው? አንተ አሁን ክፍል ላይ ስትማር በአሁን ሰዓት የትምህርት ጥራት ዝቅ ብሎ ተማሪው ብዙ ውጤታማ እየሆነ አይደለም ተብሎ ይነገራል። አንተ እንዴት ነው ትምህርት እንዴት ነው የምታየው? ትምህርቱን በጣም እከታተላለሁ። ከፈጠራ ስራ ጎን ለጎን በጣም እከታተላለሁ። በትምህርቱም ጎበዝ ነኝ። ያው ውጤት ሰቃይ ነኝ። ያው በትምህርቱ ማሪፍ ነኝ። ትምህርቱን ጎን ለጎን ነው መከታተል። ወደፊት ምን ለመሆን ነው አሁን አላማ አድርገህ ትምህርት ላይ የት ለመድረስ ምን ብትማረው? እስኪ ወደፊት ዌብሳይት ዴቨሎፐር ሆኜ የተለያዩ ዌብሳይቶችን በመተግበር ሰዎች ኑሯቸውን ቀለል እንዲያደርጉ ነው የምሰራው። አሁን ለህፃናት በጊዜ ጀምረው ነው አይደል ትምህርትን በደንብ ካዳበሩ የተሻለ እውቀት የተሻለ ውጤት የሚኖራቸው። ምን ትመክራለህ አንተ? ህፃናት እንዴት ትምህርታቸውን ይከታተሉ? ከልጅነታቸው ጀምሮ ፈጠራ ስራን ከትምህርት ጋር አንድ ላይ በማድረግ እንዲከታተሉ መክራቸዋለሁ። የስልጤ ባህል ሙዚየም ጎብኝተ ነበር? አዎ ጎብኝቻለሁ። በጣም ደስ የሚሉ ነገሮችን አይቻለሁ። እንደገና ባህሉንም እንዴት እንደሆነ አይቻለሁ። በጣም ደስ የሚል ነገር አይቻለሁ እዛ ማለት ነው።